በባስ ከናይሮቢ ወደ ኡጋንዳ ካምፓላ አብረን እንሂድ። ናይሮቢ ያሉ ወዳጆችን ተሰናብቼ የባሱ ተቆጣጣሪዎች ትኬታችን፣ ፓስፖርታችንና የሎ ፌቨራችን ቼክ ካረጉ በኋላ 12 ሰዓት ከ40 ላይ ከናይሮቢ ተነስተን ወደ ኡጋንዳ ጉዞ ጀመርን። ብርሃኑ ከጨለመው ጋር እየታገለ ቢሆን ባለችን አጭር ጊዜ የኬንያን ውበት እየተመለከተ ናይሮቢን ቸው ብለናት ከናይሮቢ ወጣን። ከትንሽ ቆይታ በኋላም በባሱ ስም ያለ እሽግ ውሃ ለሁላችንም ተሰጠ። ውሃችንን ፉት እያልን በባስ ትራብል ማድረግን እንደወደው የሚያደርገኝ ይህንን የመሰለ ቪው እየተመለከትን ስንፈልግ ደግሞ ወንበራችንን ዘርገት አድርገን ለጥ እያልን ጉዞ አድርገናል። ልክ 4 ሰዓት ከ47 ሲሆን ናኩሩ የምትባል ከተማ ላይ ለእረፍትና ለምሳ 20 ደቂቃ ተሰጥቶን የወረድን ሲሆን እንደምታዩት እኛ ብቻ ሳይሆን አብዛኞቹ ባሶችና አብዛኞቹ መኪኖች እዚሁ ሜን ፖይንት ሬስቶራንት ጋር ነው ምግባቸውን የሚመገቡ። እዚህ ሬስቶራንት ውስጥም ሚኗቸው ስክሪን ላይ ሲሆን ስክሪን ላይ በምትመለከቱት ሚኑ አዛችሁ እዛው ፊት ለፊታችሁ ላይ የምትፈልጉትን ነገር ይሰጧቸዋል። እኔ ግን እዛው ጎን ካለው ሱፐር ማርኬት እርጎና ጣፋጫችን በልተን ወደ ባሳችን ተመልሰናል። ናኩሩ ከተማዋ አነስተኛ ቢሆንም ትልልቅ ሞሎችን ተመልክቼባታለሁ። ትንሽ እንቅልፍ አሸልቦኝ ስነቃ ማላባ ቦርደር ላይ ደርሰን ነበር። ከዛም ሻንጣችንን ይዘን ወደ ኢሚግሬሽን የገባን ሲሆን እኔ ቪዛ አፕላይ ያረኩት ቅዳሜ ስለነበር ዊኬንድ ላይ ደግሞ ሲስተሙ ስለማያነበር ቪዛችን ፕሮግረሲንግ ላይ ስለነበር ትንሽ ቁመን እስኪነጋ ጠብቀን ለማደር ተገደናል። እዛው ኢሚግሬሽን ፊት ለፊት በ500 ብር የያዝናት ሩም እችን ትመስላለች። እዚህ በኋላ ኡጋንዳ ላይ ባባበዱ ቪዲዮዎች ጠብቁኝ። ይመቻችሁ።